ሰላም ሰላም ቤተሰብ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በዛሬ ቪዲዮአችን ለና የወደድኩት አርዕስት ኢትዮጵያ የሰው ዘር መገኛ ሲባል ብዙ ጊዜ እንሰማለን። በተለያዩ የሚዲያ አማራጮች በሬዲዮ ሊሆን ይችላል፣ በቴሌቪዥን ሊሆን ይችላል፣ ወይም በማህበራዊ ሚዲያ ሊሆን ይችላል፣ አሊያም ደግሞ በተለያዩ የህትመት አማራጮች ኢትዮጵያ የሰው ዘር መገኛ ሲባል እንሰማለንና የኢትዮጵያ የሰው ዘር መገኛ የተባለችበትና ያስባላት ዋናው ምክንያት ምንድነው የሚለውን ነገር ዛሬው ቪዲዮ እንማራለን። ይህም በዚህ ቪዲዮ ላይ እስከ መጨረሻው ቪዲዮን ብትከታተሉት ኢትዮጵያ የሰው ዘር መገኛ ናት ያስባላት ምንድነው የሚለውን ነገር ለምታውቁት ሰው ለልጆቻችሁ ለማስተማር እጅግ የሚጠቅም መረጃ ነውና እንድትከታተሉት ጋብዛለሁኝ። ኢትዮጵያ የሰው ዘር መገኛ ያስባላት ዋናው ምክንያት እንግዲህ እዚህ ቪዲዮ ላይ ልናየው የወደድኩት አርዕስት ነው። የሰው ዘሮችን አመጣጥ ወይም የሰው ዘር ኢቮሉሽን የሚያጠና የሳይንስ ዘርፍ ፔል አንትሮፖሎጂ ይባላል። ፔል አንትሮፖሎጂ ማለት ጥንታዊ አንትሮፖሎጂ ወይም ጥንታዊ የሰው ዘር አመጣጥን የሚያጠና የሳይንስ ዘርፍ ነው ማለት ነው። በዚህ የሳይንስ ዘርፍ እንግዲህ የሰው ልጅ በሳይንሱ ዓለም ወይም ቅዱሳን መጻሕፍት እንደሚሉ ሳይሆን የሳይንሱ ዓለም እንደሚለው የሰው ልጅ ከ6 ሚሊዮን ዓመታት ጀምሮ በዚህ ዓለም ላይ ኑሯል ይባላል እና በዚህ ጊዜ ውስጥ ከ6 ሚሊዮን ዓመታት ጀምሮ እስካሁን ባለን ጊዜ ላይ ወደ 22 የሆኑ ዝርያዎች ኑረውም ቀጥለውም ጠፍተውም ታይቷል ተብሎ ይጠበቃል። ስለዚህ አሁን እስካለው እንግዲህ ዘመናዊ የሰው ልጅ የሚባለው ወይም ሆሞ ሳፒያንስ የሚባለው እንግዲህ የተፈጠረው 300,000 ዓመታት ወዲህ ነው ተብሎ ነው ሳይንስ የሚያስቀምጠውና በዚህ ጊዜ ውስጥ ላይ እስከ 300,000 ዓመት ዕድሜ ውስጥ ላይ ከታዩ 22 ዝርያዎች ካሉትም ከጠፉትም 22 ዝርያዎች ኢትዮጵያ ውስጥ የተገኙት 13 ናቸው። እንግዲህ ከ20 ወደ 22 ዝርያዎች ከኖሩ ከ22 ዝርያዎች 13ቱ ዝርያ ኢትዮጵያ ውስጥ ተገኝቷል ማለት ነው። እንግዲህ በሳይንስ ዓለም እስካሁን በጥናት በተረጋገጠው መሰረት በሂዩማን ኢቮሉሽን ላይም በሰው ዘር ዝግመተ ለውጥ ላይ ከፍተኛ የሆነ አርኪኦሎጂ ይሄ ፓሊዮንቶሎጂካል ሪኮርድ በመያዝ ወይም የሰው ዘር አመጣጥን የሚያሳይ ቅሪተ አካል በመያዝ 3ቱ አገራት ይጠቀሳሉ። እነዚህም አብዛኛዎቹም የምስራቅ አፍሪካ ሀገራት ናቸው። ኬንያ፣ ታንዛኒያ እና አንደኛዋ ደግሞ ደቡብ አፍሪካ ነች። በዋናነት ደግሞ ኢትዮጵያ ነች። ስለዚህ ኢትዮጵያ የሰው ዘር መገኛ ያስባላት ዋናው እንትን 13ቱ ከ22ቱ 13ቱ ዝርያዎች ኢትዮጵያ ውስጥ በመገኘታቸው ነው ማለት ነው። ስለዚህ እነዚህ ዝርያዎች እንግዲህ የተገኙት በዋናነት ከሁለት አካባቢ ሳይቶች ነው። አንደኛው ታችኛው አዋሽ አፋር አካባቢ ሲሆን እንግዲህ ሀዳር፣ ደቂቃ ሌሎችም ሳይቶች አሉ። ሌላኛው ደግሞ ታችኛው ኦሞ ወይም ኦሞ ቦዚን የሚባለው ከኬንያ ጋር በምንዋሰንበት ቱርካና አካባቢ ያለው የሳይት ነው። ሁለቱም እንግዲህ እንደሚታወቀው በዓለም ቅርስነት የተመዘገቡ ቦታዎች ናቸው ማለት ነው። ስለዚህ ከነዚህ 13ቱን እንግዲህ አንድ ባንድ ስናይ አንደኛው እንግዲህ እስከ 6 ሚሊዮን ዓመታት የሚያስቆጠር ከ6 ሚሊዮን እስከ 5.2 ሚሊዮን ዓመት ያስቆጠረው ተብሎ የሚቆጠር ክሪትም አለ። የመጀመሪያው ቾራፖቲከስ አቢሲኒከስ የሚባለው ነው። ሁለተኛው ደግሞ አርዲፒቲከስ ካዳባ የሚባለው ነው። ሶስተኛው አርዲፒቲከስ ራሚደስ የሚባለው ነው። አራተኛ አውስትራሎፒከስ አናሚሲስ የሚባለው ነው። አምስተኛ አውስትራሎፒከስ አፋረንሲስ የሚባለው ነው። ስድስተኛ ፓራንትሮፖስ ኤቶፒከስ የሚባለው ነው። ሰባተኛ አውስትራሎፒከስ ጋርህ የሚባለው ሲሆን በስምንተኛ ደረጃ ሆሞ ሃቢለስ፣
9ኛ ኤ ፓራንትሮፖስ ቦይዚ፣ 9ኛ ቢ ሆሞ ኢሬክተስ፣ 10ኛ ሌተር ሆሞ ኢሬክተስ። እንግዲህ ሆሞ ኢሬክተስ እና ሌተር ሆሞ ኢሬክተስ ይለያያሉ። 11ኛ ሆሞ ሮደንሲስ የሚባል አለ። 12ኛ ሆሞ ሳፒያንስ ኢዳልቱ የሚባል አለ። 13ኛ ደግሞ ኦስትራሎፒከስ ዳይራሚዳ የሚባል የሰው ዝርያዎች ኢትዮጵያ ውስጥ ላይ ተገኝተዋል። እንግዲህ እነዚህ ዝርያዎችን በቀጣይ ቪዲዮዎች የምናየው እያንዳንዱ ግኝት የት ተገኘ፣ በማን ተገኘ፣ ምን ዩኒክ ነገር አለው እና በሳይንሱ ዓለም የፈጠረውን የራሱ የሆነ ሲግኒፊካንስ ወይም እንትን በቀጣይ ቪዲዮ የምናይ ነው። ይህን ቪዲዮ ሼር፣ ላይክ፣ ኮሜንት በማድረግ ለሰዎች ሁሉ ለወዳጆች እንድታርፉ እንጠይቃለን። መልካም ጊዜ እመኛለሁ። በሌላው ቪዲዮ እንገናኛለን። ቻው ቻው።